ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስለ ፓስፖርት ትላንትና ፓስፖርት አሳደስኩ ብዬ ይሄ ቪዲዮ ከስንት ቀን በፊት ነበር። እዚህ ያው ኔትወርኩ ምናምን በጣም ስለሚያስቸግር ትላንትና ነበር የለቀኩላችሁ ጓደኞቼ ማለት ነው። ኮሜንት አይቼ ነው። ምንድነው የሚያስፈልገው? እንደ ድሮ አይደለም። አሁን ድሮ ፓስፖርት ለማሳደስ ስትሄዱ ምንም አያስፈልጋችሁ ሁሉ ነገር ስለጨረሳችሁ ማለት ነው። እና የቀበሌ መታወቂያ ምናምን ብቻ መሰለኝ ነበር የሚጠይቁት። አሁን ግን ማለት ነው አሁን ይሄኛው ግዴታ ማውጣት አለባችሁ ማለት ነው። ሄዳችሁ እንዳትለፉ ምንድነው የሚያስፈልገው ስላላችሁኝ መሀል ላይ አውርቻለሁ፣ ግን ስላልሰማችሁኝ ሄዳችሁ እንዳትለፉ ይችኛው ማለት ነው ፋይዳ የትኛውን ቦታ አለ ፋይዳ ላወጣ ነው ብላችሁ ብትጠይቁ ባንክ ቤትም ሄዳችሁ ፋይዳ አሉ ከጎን እንደዚህ ፋይዳ ለመክፈት ነው ምናምን ብላችሁ እዛ ጎራ ብላችሁ ነው አሻራ የሚሰጡት። በጣም ቀላል ነው። ያው ሜሴጁ ቶሎ አይመጣም። ሜሴጅ ከሞላችሁ በኋላ ቢያንስ 16 ዲጂት አለ እዚህ ጋር ቢያንስ 15 ቀን ምናምን ይቆይባቸዋል። እንደ ድል ነው፣ እንደ ድል ሆኖብኝ የኔ ቶሎ ነው ይመጣልኝ ማለት ነው። ምንድነው ይሄ ያስፈልጋቸዋል ማለት ነው። ፓስፖርት ልታሳድሱ ስትሄዱ ይሄና እንደገና ደግሞ የቀበሌ መታወቂያ ያስፈልጋቸዋል። የቀበሌ መታወቂያ ታውቁታላችሁ። ይሄኛው የመጀመሪያው ነው። ይሄኛው ከሌለ ባንክ ቤት ያላችሁትን ብር እንኳን ማውጣት አትችሉም። ይሄኛውን ከሌላችሁ ማለት ነው። አዲስም ለመክፈት ቡክ ለመክፈት እንኳን ብትፈልጉ ይሄ ፋይዳው ከሌለ ምንም ማድረግ ስለማትችሉ ይሄኛውንም አውጡት፣ የቀበሌ መታወቂያውንም። ይሄኛው በነገራችን ላይ በቅርብ ጊዜ የመጣ ነው። 1 ዓመትም አልሞላም ይሄ ፋይዳ ምናምን የሚባለው ከመጣ ማለት ነው። እኔ ግራ ነው የገባኝ። ባንክ ቤትም ሲሄድ ፋይዳ እዛም ስትሄዱ ፋይዳ ነው የምትጠይቁት፣ የዲጂታል መታወቂያ ማለት ነው። አንደኛው ይሄ ነው። ሁለተኛው የቀበሌ መታወቂያ እና ያው የልደት ካርድ ነው የሚያስፈልጋችሁ። እንደገና አሻራ ትሰጣላችሁ እንደ አዲስ ማለት ነው። ለምንድን ነው እንደ አዲስ ነው የሚሰጡት ማለት ነው። እንደ ድሮ አይደለም። የ10 ዓመቱ ነው እንትኑ ፓስፖርቱ ተቀይሯል። አሁን የሚሰጣችሁ ለ10 ዓመት አገልግሎት የሚሰጥ ስለሆነ ግዴታ እንደገና ነው አሻራ እንደ አዲስ የምትሰጡት ማለት ነው። ጥያቄያችሁ ስለጠየቃችሁኝ ነው ጓደኞቼ። አዳዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዛ ሆናችሁ ማለት እዛ ጆርዳንም ሆነ የትኛውም አረብ ሀገር ዱባይ፣ ሳውዲ፣ ኩዌትም ሆኑ በቅርቡ ወደ ኢትዮጵያ መግባት ካሰባችሁ ኦንላይን አታሳድሱ። ትላንትና በለቀኩት ቪዲዮ ነግሬያችኋለሁ። ምንድነው ሰማይና ምድር ነው የብሩ ልዩነት አለው። አሁን እዛ 60-70 ሺህ ብር ከምታወጡ እዚህ አሁን እኔ ያወጣሁት 25,000 ነው። የ5 ቀን ነው ማለት ነው እንትኑ ፓስፖርቴ ማለት ነው። የ5 ቀን አለ፣ የ2 ቀን። ይሄኛው መደበኛውን እኔ አልመክራችሁም። መደበኛው ወረፋውን ተውት፣ የወረፋውን ተውት። ስንት ቀን ሳምንት 15 ቀን ነው የምትመላለሱት እና ጣጣው ብዙ ስለሆነ ባጭሩ መደበኛ የ3 ወር ምናምን የሚባለው እዚህ ኢትዮጵያ ውስጥ ካላችሁ እናንተ ጊዜ ካላችሁ ምናምን ችግር የለውም። እናንተ ቀስ ብላችሁ ይደርሳችኋል። ግን እንደዚህ አስቸኳይ ለመመለስ እንደኔ ሀሳብ ያላችሁ ልጆች መደበኛውን አታሳድሱ። 25,000 ብር አውጥታችሁ እንደየቦታው ይለያያል። ሌላ እዛውን እንትኑ ቦታ ብዙ ልጆች እዛ ሳወራቸው ነበርና ከተለያየ አረብ ሀገር የመጡ አስቸኳይ ለማደስ የመጡ ማለት ነው። እንደየአካባቢው አንዱ 30,000 ብር ከፈልኩ የሚል አለ፣ 27,000፣ 32,000 ምናምን እንደየአካባቢው ይለያያል። ግን እኔ ለአስቸኳይ የከፈልኩት 25,000 ብር ብቻ ነው። ከዛ በኋላ አሁን መቼ ነው የሚሰጠኝ አሳያችኋለሁ፣ ከተሰጠኝ ማለት ነው። አዲሱ ፓስፖርት የማሳያችሁ ይሆናል። ሮብ ነው የምትወስጂ ተብዬ ነግሬያለሁ፣ ተነግሮኛል ማለት ነው። እዚህ ሳሪስ አዲስ አበባ እዛ አካባቢ ነው የሚሰጠን ማለት ነው። እንትን አሻራ የሰጠውበት እንትን ነው ጎተራ ታውቁታላችሁ አይደለ? እንደ ድሮ አይደለም። ኢሚግሬሽን ሁለተኛ ኢሚግሬሽን ተከፍቷል። ይሄ ብቻ አይደለም፣ ጎተራ የተለያየ ቦታም አለ እና እንደ ድሮ ጥቁር አንበሳ መሄድ አይጠበቅባችሁ። እዚህ ጎተራ አለ፣ እነዛ ነው የሄድኩት ማለት ነው። አሁን ደግሞ የሚሰጠኝ እዚህ አዲስ አበባ ሳሪስ እዛ ነው የሚሰጠኝ ማለት ነው። 100 ብርና መታወቂያ የቀበሌ መታወቂያ ምናምን ይዘሽ እንጂና ከፍለሽ አዲሱን ፓስፖርትሽን ሮብ ቀን ተቀበይ ተብያለሁ ማለት ነው።
ያለውን ነገር እነግራቸዋለሁ። እያንዳንዱን ነገር እዛ የምትመለሱ ከሆነ ማለት ለረፍትም ሆነ ለምናምን የምትመለሱ ከሆነ እዛ ኦንላይን እስከ 200 ስንት ነበረ 250 ነው ምናምን ባለፈው ነግሬያቸዋለሁ። ዱባይ ያለው ኤምባሲ የኢትዮጵያ ኤምባሲ አውጥቶ ፓስፖርት ያሳደሳችሁ ልጆች አሉ። ጥሩ እድል ነው ማለት እዛ አስቸኳይ ጉዳይ ያለባችሁ ኢቃማ ወይስ የመኖሪያ ካርዳችሁ ፓስፖርት አዲስ ካልሆነ አይታደስም ምናምንም የሚሉ አለ። ግን የኔ ባለፈበት ነው ኢቃማም የታደሰ 1 አመት ከ7 ወር እንደዚህ ሆኗል። ኤክስፓየርድ ከሆነ የኔ ፓስፖርት ማለት ነው። እንደዛ በጣም አስቸኳይ ጉዳይ ካለባችሁ ምንም ማድረግ አይቻልም። ኦንላይን አዲሱ መፍታችሁ ነው። ግን ወደ ኢትዮጵያ በቅርቡ ለመመለስ ሀሳብ ካላችሁ ለምንድን ነው የምታድሱት? እዚህ መታችሁ ቀላል አይደለም። 30-40 ሺህ ብር ማትረፍ ማለት ነው ቀላል አይደለምና በ25 ሺህ ብር ትገላገላላችሁ። ያው መመላለሱ ልፋቱ ምናምኑ አለ፣ እንደ ድሮ አይደለም። ሁሉ ነገር ተቀያይሯል። እና ደግሞ ሌላ ልንገራችሁ፣ ይሄ የልደት ካርድ አይደለ? የልደት ካርድ አላችሁ አይደለ? እዛ ጀርባ ላይ ሄዳችሁ ማህተብ ማስመታት አለባችሁ። እሱ ማህተብ ከሌለ ማለት ነው ትመለሳላችሁ። እንደገና ወደ ቤታችሁ ተመልሳችሁ እሱም ራሱ ብዙ ፕሮሰስ አለ። እሱ ማህተብ ለማስመታት ሄጄ ቀበሌ ደብዳቤ አጽፌ ከዛ ማህተብ ፍርድ ቤት አለ ማህተብ የሚመታበት ማለት ነው። ለሱም ስንት ብር ምናምን ብር ከፍዬ እዛ ማህተብ አስመታው። መጀመሪያ ግን ከቀበሌ እንትኑ የልደት ካርዱን ያወጣችሁበትን እንዳትረሱ እህቶቼ፣ እንዳትለፉ ብዬ ነው። እኔም እነሱ ባይነግሩኝ ኖሮ እኔም እለፋ ነበረ ማለት ነው። ልደት ካርዳችሁን ያወጣችሁበት ቀበሌ ያለ አይደለ? እዛ ሄዳችሁ ማህተብ ለማስመታት ነው። ደብዳቤ ጻፉልኝ ትሉና ደብዳቤ አለ፣ ደብዳቤ ይጻፍላችኋል። እሱን ደብዳቤ ይዛችሁ በፖስታ ነገር ይታሸግና ማህተብ አለ። ማህተብ መጥቶ ምንም ሳትነኩ ወስዳችሁ እዛ ፍርድ ቤት እንትን ማህተብ ቤት አለ፣ እዛ ወስዳችሁ ማህተብ ታስመታላችሁ ማለት ነው። እሱ ማህተብ የልደት ካርዳችሁ ላይ ከሌለ ኢሚግሬሽን እንደገና ነው የምትመለሱት ወደ ቤታችሁ ማለት ነው። እሱም ጥንቃቄ አድርጉ። በቃ የሆነ የማይረባ ነገር ነው የሚያመላልሳችሁና እነዚህ ነገር ጥንቃቄ አድርጉ። እንደነገርኳችሁ ፋይዳ እንደመጣችሁ አውጡ። አሁን ወደ ኢትዮጵያ መመለስ ሀሳብ ያላችሁ ይህንን ነገር ካላወጣችሁ ኢሚግሬሽን አስተናግዳችሁ ማለት ነው። ኢሚግሬሽንም ሆነ ባንክ ቤት ስትሄዱ አሁን እንደ ድሮ የቀበሌ መታወቂያ ምናምን ባንክ ቤት ሄዳችሁ ባንክ አካውንት ልከፍት ነው ብላችሁ የቀበሌ መታወቂያ ይዛችሁ ብትሄዱ አይቀበላችሁም። እኔም መልሰውኛል ማለት ነው። እኔ ሁለቱንም አድሼዋለሁ። የቀበሌ መታወቂያ አለኝ። እሱንማ ተውት። እሱ ለማሳደስ 1 ሳምንት ነው የተመላለስኩት። እግዚአብሔር ይመስገን ጊዜያዊ ነው የሚሰጣችሁ ማለት ነው። እሱም ዲጂታል ሆኗል። እሱ ከ2 ወር በኋላ ነው ምናምን ይመጣልሻል ተብዬ ጊዜያዊ ተሰጥቶኛል። ማህተብ ተመቶበት ምናምን ነገር አለ። እሱን ይጠቀማለሁ የትኛውን ቦታ ሲሄድ። ግን እንደዚህ አይነት ደግሞ ይመጣልኛል ከ2 ወር በኋላ ማለት ነው። እና ምንድነው እነዚህ ነገሮች ካሟላችሁ እንዳትመላለሱ። እነዚህ ነገር አሟልታችሁ ሂዱ። ይሄ ደግሞ የማህተብ ያልኳችሁ የልደት ካርዳችሁ ላይ ያለውን ከጀርባ ማህተብ ማስመታታችሁን እርግጠኛ ሁኑ፣ እንዳትመላለሱ ማለት ነው እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ ለጓደኞቻችሁ። በቅርቡ ለሚገቡ ማሳደስ ሀሳብ ላላችሁ ጓደኞቻችሁ ሼር አድርጉ ማለት ነው። እንደሚጠቅማችሁ ተስፋ አድርጋለሁ እህቶቼ። ወዳችኋለሁ። ስለምታበረታቱኝም ማለት ያው በጣም ቀላል ነው፣ እንዳትደነጋገሩ። እዛ ሄዳችሁ ትራንስፖርቱ ራሱ ቀላል አይደለም። ከዚህ ወደዚህ አላውቅም ብቻ ለምን እንደዚህ እንደሆነ ከዚህ 200-300 ነው የምታወጡት። እና እነዚህን ነገር ግን ዝግጁ አርግታችሁ ራሳችሁ ሁሉ ነገር ጨራርሳችሁ እንዳትመላለሱ ኢሚግሬሽን ስትሄዱ ማለት ነው። ፓስፖርት ደግሞ አስቸኳይ አሳድሱ። እውነቴን ነው የምላችሁ፣ አስቸኳይ አሳድሱ። መደበኛው ያው ትላንትና ምን እንደነገርኳችሁ 6000 ብር ነው። ብሩን አይደለም ማየት ያለባችሁ ስትዞሩ፣ ዞሮ ወደዛ ነው የሚጠጋው ያለው ትራንስፖርቱ። እኔ አሁን እዚሁ አዲስ አበባ ሆናችሁ ይሄ ሁሉ ብር ለትራንስፖርት በጣም ብዙ ብር ነው የማወጣው ነው። ከክፍለ ሀገር ደግሞ ኬት መጥቶ እዚህ እንትን እንምላልና በጣም ብዙ ብር ነው ወጪ ላለመውጣት። እነዚህ ነገር አሟልታችሁ ሄዱ ማለት ነው። ኢሚግሬሽን ማለት ነው። አላውቅም ማለት የተለያየ ቦታ ኢሚግሬሽን አለ ክፍለ ሀገርም፣ ግን ከዛ የመጡ አሉ
ስራቸውን አቆሞ ይሁን አላውቅም። ኬት ኬት የመጣ ልጆች አሉና ከዚህ ነው የመጣሁት ምናምን ስሉ እዛ ሲያወሩ ሰምቼ ማለት ነው። ግዴታ አዲስ አበባ የምትመጡ ከሆነ በጣም ዘመድ ከሌላችሁ ምናምን በጣም ነው የምትቸገሩት እና ይህንን ጥንቃቄ አድርጉ። ለማሳደስ ሀሳብ ያላችሁ እህቶቼ ማለት ነው ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። በየጊዜው ደግሞ አዳዲስ ነገር ወደ እናንተ ያደርሳለሁ ይጠቅማል ብዬ የማስበው ማለት ነው። አዲሱንም ደግሞ ከወሰርኩ እያንዳንዱን ነገር አዲሱንም ፓስፖርቴ ከወሰርኩ ማሳያችሁ ይሆናል ማለት ነው እህቶቼ። በየጊዜው ደግሞ አዳዲስ ነገር ይዤላችሁ እመጣለሁ። አልጠፋም። ያው በጣም ቪዲዮ መስራት እፈልጋለሁ ግን ጠዋት ነው የምወጣው 12 ሰዓት 11 ሰዓት ነው ለሰልፍ ለምናምን በተለይ ለመታወቂያ ብዙ ነው የለፋሁት። የቀበሌ መታወቂያም ለማውጣት ግዴታ እሺ ይቅርታ ግዴታ 12 ሰዓት ነው ከቤት የምወጣውና ቪዲዮ ሰርቼ አላውቅም። ጠፍቻለሁ። ወዳችኋለሁ። ከአሁን በኋላ አልጠፋም። በየጊዜው አዳዲስ ነገር ወደ እናንተ ያደርሳለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው